እኔ ተውኩሽ እንጂ ማን አባቱ ቀማኝ ከኔ ለባሰበት ሰጠውሽ ለለማኝ አለ ፈላው እንግዲህ 120 ምናምን አቀረብሻሉ ለኢሎት አንደርሰን ምን ነው ይናል መሃል ሜዳ ቸግሮሻል እንዴ ይናል ጠሮሻል እንዴ ውሰጂውኒ አባቴ አሉት ይበቁኛል 100 ምናምን ዋቴ ነኝ እንዴ ውሰጂ ተጠቀሚ ግን ቡዳ በልቻለሁ በአይኔ ቡዳ በልቻለሁ መጥቶ ኡጋርቴ ካልሆነ ቱ ብያለሁ ውሰጂ ተጠቀሚ ይኸው ያርግልሽ ፈላው ብሬኪንግ ኒውስ ኢሊዮት አንደርሰን ወደ ሲቲ የእንግሊዝ ፕሪሚየር ሊግ ሪካርድ በሆነ ገንዘብ ሂር ዊ ጎ ኦልሞስት ሊባል ነው ነግራችኋል ይሄ የሚቀራል ኮፒ ሊንኩ ግን ከ10000 መብለጥ አለበት ስለመሸ በደንብ ላይታይ ስለሚችል የማይቀር ዝውውር ነው ነግራችኋል ሶስት ከማይቀሩ ዝውውሮች አንዱ ኢሊዮት አንደርሰን ወደ ሲቲ ነው ለምን ኦልሞስት ሂር ዊ ጎ አልኩ መሰላል ሲቲ ያቀረበው 105 ሚሊዮን እየታየ የሚጨመር 15 ሚሊዮን ነው ኦልሞስት 120 ሚሊዮን ኖቲንግሃም ደግሞ እየታየ ቦነስ ምናምን አልፈልግም ሪካርዱን ስበሩት 120 ሚሊዮን በጄ ስጡኝ ብሏልና እየታየ በሚጨመር 15 ሚሊዮን ሲቲ እና ኖቲንግሃም ይጣላሉ ብያ አላስብም ሲቲ ደግሞ ልጁን ፈልጎታል የትኛውን መስዋዕትነት ሊከፍልበታል የዩናይትድ ስም ዝም ብሎ ይነሳል ነገር ግን ያው ኔጎሺዬሽኑን ትንሽ የሆነ ለማዋደድ ምናምን እየተጠቀሙት ነው እንጂ ዩናይትድ ይሄን ያክል ገንዘብ ከፍሎ ይሄ ልጅ ያመጣዋል ብዬ አላስብም ኮፒ ሊንክ ሪፖስት ሼር ያደረጋችሁ ኮሜንት ላይ ሐሳባችሁን ይመይ ሰበር ኬናን ኢንግሊዝን በተመለከተ መረጃ ወጥቷል ማለት ነው አርሰናል እንግዲህ ተጫዋቹን ለማስፈረም ስለሱ መረጃ መጠየቃቸው መጀመራቸውና ቢሆንም ግን ጁቬንቱስ እሱን ለመሸጥ ዝግጁ አለመሆናቸውን ነግሯቸዋል ማለት ነው ስለዚህ አርሰናል ከኢልዲዝ ይልቅ ሌሎች አማራጮቻቸው ላይ ትኩረት ለማድረግ ወስኗል እሱን ሲጨርሱ ወደ ኢልዲዝ እንደሚመለሱ ተዘግቧል ስፓርታከስና ክሪክሰስ ይሄው ማንቸስተር ዩናይትድ አመራር ይሄ የድብድብ ፊልም ምናን ወንበዴ እንደሆኑ መታቁት ይሄው ላያጅ ለገናጅ ሁለት ያስቸገሩ ተደባዳቢ ምንድነው ረፍት 45 ደቂቃ ለታፋዩቱ ነው ፋይት አለ 15 ደቂቃ ለታደባድቡ ነው ወይ ምን አይነት ሁለት ፕሪሚየር ሊግ ላይ ራሱ ሆነው ሌላ ቦታ ያስቸገሩትን አንድ ክለብ ይዘ ቀይ ካርድ ልትቀም ነው እንደሱካር እንደዚህ ምን አይነት አሁን ይሄው ደግሞ ዝም ብሎ ወሬ ነው ከትናንት ወዲያ ነው የሰማሁት ዛሬም እየተወራ ነው እንደገና ምንድነው ሁለት ወጠምሻ አንድ እንትን ላይ ተጫዋች ልትፈጁብን ነው እነዚህን የሰው ግራይንደር ምን አገባኝ ለነገሩ ዘው ቀይን ጥቅማል አርጀንቲናዊው ተከላካይ ማርኮስ ሴኔሲ በይፋ የቶተናም ተጫዋች ሆኗል ዌልካም ማርኮስ ሴኔሲ እንኳን ደና መጣ ወደ ሀያሉ ክለብ ወደ ቶተናም የአውሮፓ መድረክ ያለው ግዙፉ እንኳን ደና መጣ ማርኮስ ሴኔሲ በስፐርስ ቤት 5 ቁጥርን ይለብሳል ማለት ነው እንኳን ደና መጣ ማርኮስ ሴኔሲ ቀጣይ ሳቪኒዮ ቫን ሃኬ ተራን ጠብቀ ትገባለ ይመቻቹ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል ማለት ነው ባርሳ አይከፍልም እኔ በጣም ደስ ብሎኛል ካሪክ አሳምኖት በማንቸስተር ዩናይትድ ቤት ቆይቶ ቢሳካለት ደስ የሚላችሁ እንደኔ ማለት ነው ኮሜንት ላይ ሐሳባችሁን ግለጹልኝ ማለት ነው ምን እንደተሰማችሁ እኔ ደስ ብሎኛል ወደ ማንቸስተር ዩናይትድ ይመለሳል እኔ ግርማ ምን አይነት እነዚህ ቆሻሾች እግዚአብሔርን አንተ ይሄን ሁሉ ገንዘብ ሪጀክት ታደርጋለህ ሰምታችኋል ብዬ አስባለሁ ስለ ኢሊዮት አንደርሰን ማለት ነው 120 ምናምን አቅርበው ሪጀክት እነሱ ኖቲንግሃም ፎረስት የሚፈልገው የተጣራ 130 ሚሊዮን ፓውንድ ይፈልጋሉ እነዚህ ሞጋታ ነበር ታዲያ አሁን ይሄን እግዚአብሔርን አንተ የአይዛክ ሪከርድ እንዲሰበር ነው ቆን አስበዋል ኤሶዬ ሲቲያው 121 አቅርቧል ከተጠጋይ ቀር 130 ያስጠጋው ነው ፎረስት እርግጠኛም ስለሆነ ነው ልጁን በጣም ስለምንፈልገው ማለት ነው ሲቲ የበራንዶ ሲልቫ ተተኪ ለማድረግ ነው ዚስ ማች እዚህ ልጅ ላይ እየሰራ ያለው እንዲያመልጠኝም እንዲቆጨኝም አልፈልግም ምክንያቱም በራይስ ስላየሁት ማለት ነው የዛኔ በዛሽ ገንዘብ ልዩነት ምክንያት ራይስ ሄዶ ምን ተፈጠረ ታቻለ እዛ አርሰናል ቤት ኤም ሶዬ እንደዛ እንዳይሆን ነው ለምን በደንብ ብዙ ነገር ከቨር እንደሚያደርግ አውቃለሁ ምተማመንበት ልጅ ነው ምታቁታላችሁ በጣም የሚያስፈልግ ልጅ ነው ግን ገንዘቡ በጣም ነው የበዛው በስማም እዴ ጭራሻውን ቶናሊን የሚፈልጋሉ ግን ቀዳሚ ይፈልጋል አርሰናል ነው እሱ እንኳን ለምን ነው እሱን የምንፈልገው ራይንደርሰንና ኮቫችን ለቀጣይ ምን ተማመንባቸው ተጫዋቾች አይደሉም በሚል ነው አተምና ደብ ሲያስጠሉ መቶ ምናም ቀርቦ ቢትላለ ደሞ ካለወጨ ከመጀመሩ በፊት ነበር እንትኑ ለመጨረስ ይፈልጉት ሲያስጠሉ ጀሞ ራሽፎርድን እንግዲህ ባርሳዎች ከርብተውልናል የገንዘብ ራሽፎርድ ይናሰብ ምን እናርገሽ እኔ ቢሸጥ
እኔ ይሸጥ ባይ ነኝ። አይ ነው ራሽፎርድ ቤታችን ያደገው እጃችን ላይ የፈነዳ ልጅ ነው ምናምን he was our golden boy ምናምን። ግን እኔ አሁን አንድ ያለንን ኳሊቲ የመልበሻ ቤታችንን ሰላም ይበጠብጣል ብዬ የምፈራው ሰው ነው። አንድ እና ይበጠብጥ የምፈራው ያሳንጆ ነበር። እሱን አስማት መሽገር ብሎታል ከላያችን ላይ ተነስቷል። ስለዚህ እኔ ራሽፎርድን ብንሸጠው ባይ ነኝ። ራሽፎርድን ሸጠን ሌላ አሪፍ ቤንች። እኔ ግን ምን አይነት እነዚህ ቆሻሾች እግዚአብሔርን አንተ ይሄን ሁሉ ገንዘብ ሪጀክት ታደርጋለህ። ሰምታችኋል ብዬ አስባለሁ ስለ ኤሊዮት አንደርሰን ማለት ነው። 120 ምናምን አቅርበው ሪጀክት። እነሱ ኖቲንግሃም ፎረስት የሚፈልገው የተጠራ 130 ሚሊዮን ፓውንድ ይፈልጋሉ። እነዚህ ሞጋት አልነበር ታዲያ? አሁን ይሄን እግዚአብሔርን አንተ የአይዛክ ሪከርድ እንዲሰበር ነው አሁን አስበዋል። ይሄ ሰውዬ ሲቲያው 121 አቅርቧል። ከተጠጋ ይቀር 130 ያስጠጋው ነው ፎረስት እርግጠኛም ስለሆነ ነው ልጁን በጣም ስለምንፈልገው ማለት ነው። ሲቲ የበርናርዶ ሲልቫ ተተኪ ለማድረግ ነው ዚስ ማች እዚህ ልጅ ላይ እየሰራ ያለው። እንዲያመልጠኝም እንዲቆጨኝም አልፈልግም። ምክንያቱም በራይስ ስላየሁት ማለት ነው። የዛኔ በዛች ገንዘብ ልዩነት ምክንያት ራይስ ሄዶ እንደተፈጠረ አይታችኋል እዛ አርሰናል ቤት። ይሄም ሰውዬ እንደዛ እንዳይሆን ነው። ለምን በደንብ ብዙ ነገር ከፈር እንደሚያደርግ አውቃለሁ። የምተማመንበት ልጅ ነው። የምታውቁት ታውቁታላችሁ። በጣም የሚያስፈልገ ልጅ ነው። ግን ገንዘቡ በጣም ነው የበዛው። በስመ አብ እዴ ጭራሽ አሁን ቶናሊን ይፈልጋሉ። ግን ቀዳሚ ፈላጊ አርሰናል ነው። እሱ እንኳን ለምን ነው እሱን የምንፈልገው ራይንደርስንና እነ ኮቫችን ለቀጣይ ምን ተማመንባቸው ተጫዋቾች አይደሉም በሚል ነው። አንተ ምን አይነት ሲያስጠሉ መቶ ምናምን ቀርቦ ቢትላለ ደግሞ ካለወጨ ከመጀመሩ በፊት ነበር እንትኑ ለመጨረስ የፈለጉት ሲያስጠሉ